ሰላም ሰላም የውጥ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ነኝ። ውድ የፕሮግራማችን ተከታታዮች እንግዲህ ዛሬ በተለይ በዓለም ዙሪያ በተለይ በኢሚግሬሽን ብዙ ሾዎች በሶሻል ሚዲያ ላይ እየተሰራጩ ይገኛሉ። በተለይ ደግሞ ባለፈው ሳምንት እንግዲህ ሁላችሁ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በተለይ አሜሪካ ሚኒሶታ ውስጥ በተለይ በሶማሌ ኮሚኒቲ ላይ ፕሬዚደንት ትራምፕ የሰጠውን አስተያየት እንግዲህ ብዙዎቻችሁ የተከታተላችሁ ይመስለኛል እና በጣም የሚያስገርም ነው። እንግዲህ ሁላችንም እንደምናውቀው እንግዲህ ፕሬዚደንት ትራምፕ ብዙ አይነት ኮሜንቶችን አስገራሚ የሆኑ አስደንጋጭ የሆኑ ኮሜንቶችን በተለያዩ የሀገር ኮሚኒቲዎች ላይ ሲናገር ሰምተናል። እንግዲህ ያው ንጉስ አይከሰስም ነው። ስለዚህ ዝም ብለን ከማዳመጥ በስተቀር ሌላ የምናመጣው ነገር የለም። ግን ከዛ ጀርባ ግን ሁላችንም የምንማረው ምንድነው የሚለውን ማየት ስለሚገባኝ ነው። እንግዲህ ይሄ ቶፒክ ስለሳበኝ ነው። እንግዲህ ይሄን ዛሬ የተለያየ ፕሮግራም በተለይ ደግሞ ህንድ ሀገር ይቅርታ ካናዳ ውስጥ ህንዶች እንዴት በእንደዚህ አይነት ሁኔታ ላይ እንዳሉ ለማሳየት ፈልጌ ነው። እና ያው የፕሬዚደንት ትራምፕ ሚኒሶታ ላይ ያደረገው በተለይ በሚኒሶታ ውስጥ ለሚኖሩ ሶማሌዎች የሶማሌ ኮሚኒቲ የተናገረውን ሁላችንም እናውቃለን። ግን አንዳንድ ጊዜ ያው ኮሜንቱ ትክክል ጥሩ ባይሆንም ግን አንዳንድ ጊዜ መሪዎችን ወይ ደግሞ የዛን ሀገር ሰዎች ለምንድን ነው ይሄ ነገር እንዲናገሩ የሚያደርጋቸው ምንድነው ችግሩ ብለን ስናስብ በጣም የተለያዩ ምክንያቶችን እናገኛለን እዛ ውስጥ ማለት ነው። እና እንግዲህ ዛሬ ስለ ሚኒሶታ አይደለም ያመጣሁላችሁ፣ ግን ሀሳቡ ከዛም ጋር ብዙ የተያያዘ ነው። እና በተለይ ደግሞ እዚህ ካናዳ ውስጥ ቶሮንቶ ብራምፕተን የሚባል ቦታ አለና ባለፈው በአጋጣሚ መቅዳት ነበረብኝ፣ ግን ሳላስበው እንግዲህ ዩቲዩብ ሰራበታለሁ ብዬ አላሰብኩም። ግን በአጋጣሚ ቶሮንቶ ለጉብኝት ሄደን ነበር ከቤተሰብ ጋር እና በጣም የሚገርመው ነገር ያላሰብኩትን ነገር ነው ያየሁት እዛ ከተማ ውስጥ። እና በእርግጥ አሁን ዩቲዩብ ላይ ሳየው በአይኔ ያየሁት ስለሆነ ምንም አይደንቀኝም። እና እዛ ብራምፕተን የሚባለው ከተማ በጣም የሚገርማችሁ ከ60 ዓመት በፊት ይላሉ እንግዲህ እዛ ሀገር ነዋሪ የነበሩ ሰዎች 18,000 ሰው ብቻ ነበር የሚኖረው፣ እና ያው ካናዳዎች ማለት ነው። እና በጣም የሚገርም ከ2021 ጀምሮ ግን በተለይ ደግሞ ከህንድ የመጡ ሰዎች ያንን ታውን ወረሩት። እና በዛ ታውን ውስጥ የሚኖሩ ሰዎች በገዛ ሀገራችን ማይኖሪቲ ሆንን፣ አናሳ ህዝቦች ሆንን እና ተወረርን እና በጣም በሚያስደነግጥ ሁኔታ ያንን ከተማ ያንን ታውን ጥለን እንድንሄድ ይሆንን ነው ያሉ በጣም ኮምፕሌን እያደረጉ ነው። እና ቅድም ስለ ዶናልድ ትራምፕ ስለ ፕሬዚደንት ዶናልድ ትራምፕ ሳውራ አሜሪካ ውስጥ ሚኒሶታ የሶማሌ ኮሚኒቲ እዛ አካባቢ የሚኖሩትን ሰዎች በተለይ ነዋሪዎቹን አሜሪካኖቹን ማለት ነው እንዴት ማይኖሪቲ እንዳደረጓቸው ያሳያል። እና በጣም በሚገርም ሁኔታ አንድ ኮሚኒቲ የአንድ ዝርያ ወይ ደግሞ አንድ ሀገር አንድ ቦታ ላይ ሲሰፍር በጣም በሚገርማችሁ ሁኔታ የሌሎቹን ቀልብ ይስባል። እና ይሄ ለብዙዎቻችን በጣም ትልቅ ትምህርት ይሆናል ብዬ አስባለሁ። ለምንድነው ትልቅ ትምህርት ይሆናል ብዬ የማስበው? የሚቀበሉን አገሮች የትም ይሁን አሜሪካም ይሁን ካናዳም ይሁን ዩሮፕም የተለያየ ቦታ ላይ የመጀመሪያው ሀሳባቸው እንግዲህ የተለያየ ሪዝን አላቸው እኛ ወደ እነሱ ሀገር እንድንመጣ ሲፈቅዱልን ማለት ነው። እና በአብዛኛው አብረን ተሳስበን እንኑር አይነትም መሴጅ ያለው ይመስለኛል ለኔ። እና ያው በእናንተ እንጠቀም የሚለው ነገር አለ። ምናልባት ደግሞ
እኛ እናንተን እንጠቅማችኋለንም የሚል ሀሳብም ሊኖርበት ይችላል። እንግዲህ እንደ ሀገሩ እና እንደ አገባባችን እንደ ሀገሩ ሁሉም የተለያየ መሴጅ አለው። ሁሉም የራሱ ሮል አለው። በተለይ ደግሞ የውጭ ሰዎችን ወደ ሀገር ሲጋብዝ ማለት ነው። እና ግን ዋናው የሚያስቡት ነገር ግን በተቻለ መጠን በዛ ሶሳይቲ ውስጥ ስንኖር ግን ብዙ ጊዜ ተቀላቅለን የመኖር ባህል ካልታየብን በጣም ይገርማችሁ። ልክ አሁን ፕሬዚደንት ትራምፕ በሶማሌ ኮሚኒቲ ላይ በተለይ ሚኒሶታ ውስጥ በሚኖሩት ላይ የተናገረውን አይነት የጥላቻ ንግግር ሌላ ቦታም ይጠብቃል ማለት ነው። ምክንያቱም አሁን ይሄ ማሳያችሁ በተለይ ካናዳ ውስጥ አሁን ያለውበት ሀገር ካናዳ ውስጥ ቶሮንቶ ከተማ ውስጥ ነው። እንግዲህ በጣም በሚገርማችሁ ሁኔታ አሁን 800,000 ህዝብ ነው ያለው። ከነዛ ውስጥ በጣም በሚገርም ሁኔታ እንግዲህ ከ18,000 ህዝብ የሚኖሩበት ትንሽ ከተማ ነበረ። እንግዲህ ከዛ ተነስቶ አሁን 800,000 ህዝብ ይኖርበታል። አያችሁ ዲፍረንሱን። እና በዚህ ውስጥ እንግዲህ ማጆሪቲ ማን ነው ከተባለ ህንዶች ናቸው፣ የህንድ ዝርያ ያላቸው ናቸው። እና እነዚህ ሰዎች ከተማውን እንዴት እንደተቆጣጠሩትና በቃ ነዋሪዎቹ እዛ ሲኖሩ የነበሩት ማይኖሪቲ ሆነው እንዴት እንደተወረሩ የምታዩት በአካል እየዞራችሁ ሁኔታውን ስታዩት ነው ማለት ነው። እና የመጀመሪያው ነገር እንግዲህ ኢሚግሬሽን ወይ ደግሞ አንድ ህዝብ ወደ አንድ ሀገር በሚሄድበት ጊዜ የተቀባዩ ህዝብ እይታ ምናልባት ያ ህዝብ በተለይ የሚቀጥለውን ትውልድ ነው ኤክስፔክት የሚያደርገው። የሚቀጥለው ትውልድ ማለት ምን ማለት ነው? የሚቀጥለው ትውልድ ከነሱ በኋላ የሚወለደው ልጅ የካናዳዊነት ባህሪ ይኖረዋል ወይ ደግሞ የአሜሪካዊነት ባህሪ ሊኖረው ይችላል። ምክንያቱም እዛ ተወልደው የሚያድጉ ልጆች እና አፍሪካ ወይ ደግሞ ህንድ ተወልደው የሚመጡ አንድ አይደሉም። ስለዚህ በሁለተኛው ትውልድ ላይ ነው ያ ሀገር ተስፋ ያለው ማለት ነው። ግን አንዳንድ ጊዜ አንዳንድ ኮሚኒቲ ደግሞ በጣም ጥብቅ የሆነ ባህልና ቋንቋ ልጆቻቸው የሚያስተምሩ ደግሞ የሚገርመው ነገር ከኮሚኒቲው ከተቀበላቸው ኮሚኒቲ ይልቅ ልጆቹ የሚማሩት ከቤተሰቦቻቸው ነው። በተለይ አሁን እዚህ ካናዳ ውስጥ የቻይና ኮሚኒቲ እና የህንድ ኮሚኒቲ በዚህ በጣም የታወቁ ናቸው። ምክንያቱም ልጆቻቸውን የራሳቸውን ቋንቋ ነው የሚያስተምሩት። ኦፊሻሊም ብዙ የነሱ በብዛት የሚኖሩበት ቦታ ላይ በቃ ፓብሊክ ቦታ ላይ የራሳቸውን ስም ነው የሚጠቀሙት፣ የራሳቸውን ቋንቋ ነው የሚጠቀሙት። እና አሁን ሚኒሶታ ራሱ በጣም አሜሪካኖች ኮምፕሌን ያደረጉት ሶማሌዎች እንግሊዝኛ እንኳን የለም እና በሶማሌ ቋንቋ ነው የጻፉት እና ፓብሊክ እንትን ላይ እንግሊዝኛና የራሳቸውን ቋንቋ እንኳን አቀላቅለው ቢጽፉ ጥሩ ነበር። ያም ያሳየው እኛን ኢግኖር እያደረጉ ነው እያሉ በጣም ኮምፕሌን ያደርጋሉ ማለት ነው። ስለዚህ ልል የፈለኩት ምንድነው አንዳንድ ጊዜ አንዳንድ ቦታ ላይ እንደዚህ አይነት ኮሚኒቲዎች በጣም ኮንሰንትሬት አድርገው በጣም ብዙ ህዝብ ብዙ ኮሚኒቲ በሚኖሩበት ቦታ ላይ አንዳንዴ አገሩን ሁሉ እስከ መርሳት ድረስ እንደርሳለን። አሁን ህንዶቹ በተለይ ብራምፕተን የሚባለው ከተማ ላይ የምትሄዱበት ቦታ ሁሉ ኢቭን ሱፐርማርኬት ውስጥ ራሱ የካናዲያን እቃ የለም። ከሀገራቸው ነው ሁሉ ነገር የመጣው እና የታለ የካናዳውያን ባህል የታለ የኛ ቫልዩ የታለ እዚህ ጋር ብለው እንትኖቹ ይጠይቃሉ፣ ነዋሪዎቹ ማለት ነው። እና በጣም በሚገርም ሁኔታ ኦልሬዲ ተወስዷል አገሩ። የትም ቦታ ስትገቡ፣ የትም ቢሮ ስትገቡ ሁሉ ቦታ ላይ ህንዶች ናቸው ያሉት። እና በጣም የገረመኝ አንድ 7-11 ገባሁት። እንግዲህ 7-11 ያው ፍራንቻይዝ ነው። ፍራንቻይዝ ስለሆነ ብዙ ቦታ ላይ ያው የራሳቸውን ፕሮዳክት ነው የሚኖራቸው። በጣም የሚገርማችሁ 7-11 ውስጥ ስገባ ያገኘሁት ኢቭን ከሻይ ጀምሮ የህንድ ሻይ ልክ ህንድ ሀገር የጠጣሁት ሻይ ነው። በጣም በቅመም የተቀሸረ በጣም ይወዳሉ ሻይ በወተት
እና በጣም በቅመም ነው የሚጠጡት እና ልክ እንደሱ አይነት ሻይ ነው ያገኘሁት እና በጣም የሚገርማችሁ ነገር ሲቀይሩት ትንሽ ነካ አይደለም እስከ መጨረሻው ድረስ ነው የሚጠቀሙት። ያ ማለት ምን ማለት ነው? የራሳቸውን ሻይ ነው የሚጠጡት፣ የራሳቸውን ቡና ነው፣ የራሳቸውን ቋንቋ ነው፣ የራሳቸውን ልብስ ነው፣ የራሳቸውን ሃይማኖት ነው፣ የራሳቸውን ባህል ነው። ምንም ከካናዳ ምንም ነገር የወሰዱት ነገር የለም። አሁን ይሄ ካናዳዎችን ምን ያደርጋቸዋል ማለት ነው? እያበሳጫቸው ይመጣል። ስለዚህ ምናልባት አሁን ሚኔሶታ ላይ የሆነው ነገር ነገ ብራምፕተን ላይ የማይሆንበት ምንም ምክንያት የለም። ስለዚህ ከነዚህ አይነት ላይፍ ስታይል ምንድነው የምንማረው ያላችሁኝ እንደሆነ በተለይ ለኛ አንድ ቦታ ላይ በምንኖርበት ጊዜ በተለይ ተሰበጣጥረን መኖር ካልቻልን በጣም ከባድ የሆነ ችግር ነው። በተለያየ መልኩ በጣም ከባድ የሆነ ችግር ነው የሚያጋጥመን። ለምሳሌ አሁን እኛ ኢትዮጵያኖችን ወደኛ ሀገር ስንሄድ የሚገርማችሁ ነገር እንግዲህ እግዚአብሔር ፈቅዶ ወጣን። እግዚአብሔር ፍቃድ ሆኖ ነው ብዬ ነው ማስበው። እኔ በማምንበት እይታ ነው እየተናገርኩ ያለሁት እና ወጥተን ከሌላው ህዝብ ጋር የሌላውን ህዝብ ባህል እንድናከብር፣ እንድናውቅ፣ ቋንቋቸውን እንድናውቅ፣ ከነሱ ጋር ብዙ ነገር እንድንማር እግዚአብሔር ይህን እድል የሰጠን ይመስለኛል። ምክንያቱም ለምን እነሱ የሰለጠኑ ናቸው፣ እነሱ የተሻሉ ናቸው፣ እነሱ በማንኛውም መልኩ ከኛ የተሻሉ ናቸው ብለን የምንመጣ ከሆነ ከነሱ ለመማር ዝግጁ መሆን አለብን። አሁን ችግሩ ምንድነው ግን የራሳችንን ፋሚሊ የራሳችንን ኮሚኒቲ ክሬት ስናደርግ በጣም የሚገርማችሁ ነገር ከነሱ የመማር እንትናችን በጣም ሌስ እየሆነ ነው የሚመጣው። አሁን ሚኔሶታ ውስጥ አሁን ያለው የሶማሌ ኮሚኒቲ ከአሜሪካኖች ምንም ሼር ያደርገው ነገር የለም። እንግዲህ እንደ አሜሪካኖቹ እይታ ማለት ነው። ምንም ኮንትሪቢዩት ያደረጉት ነገር የለም። ከኛ ምንም የተማሩት ነገር የለም። ምክንያቱም እነዚህ ሰዎች ሶማሌን ወይ ደግሞ አገራቸውን እንዳለ በጭንቅላታቸው ይዘው በቃ ሙሉ ካልቸራቸውን፣ ቋንቋቸውን፣ አለባበሳቸውን፣ ሃይማኖታቸውን ሁሉ ነገራቸውን አምጥተው ነው እዛ እንትን ያደረጉብን እያሉ ነው። እንግዲህ ፕሬዚደንት ትራምፕ ሲናገር እንደዛ ነው እና ለሀገሩ ምንም ኮንትሪቢዩት ያደረጉት ነገር የለም። እንግዲህ ያ ማለት ምን ማለት ነው? እኛን የሚቀበሉት አገሮች ከኛ ኤክስፔክት የሚያደርጉት ነገር አለ። ምክንያቱም ከህዝቡ ነው ለአገሩ የሚሰራው። ስለዚህ አሁን ምንድነው የሚሆነው ማለት ነው? አገርን የመደገፍ ነገር ይቀርና ኮሚኒቲውን ብቻ የመደገፍ ነገር ይመጣል። አሁን እዚህ ብራምፕተን ውስጥ የምናየው ነገር ምንድነው? አንድ የሆነ ሰውዬ ዩቲዩብ ሰርቶበት ነበርና ባለፈው አንድ ዶክመንተሪ አይቼ ነበር እና በጣም የሚገርማችሁ ለራሳቸው ኮሚኒቲ ብቻ የተቸገሩ ሰዎች ምግብ ቢበሉበት፣ የተቸገሩ ሰዎች ማንኛውም ነገር የሚያደርጉበት ሴንተር አላቸው ህንዶቹ። እና ጋዜጠኛው ምንድን ነው የጠየቃቸው? ታዲያ ስትረዱ አሁን ካናዳ ነው ያላችሁት እና ይሄን እርዳታ ለሁሉም ኦፕን ማድረግ አልነበረባችሁም ወይ? ኦፕን ማድረግ አልነበረባችሁም ወይ አላቸው። አዎ እኛ ኦፕን እናደርጋለን፣ ግን ሌሎቹ አይመጡም። ምንድነው የሚሆነው ማለት ነው? ሌላውን ባላሳተፈ ወይ ደግሞ የሌላውን ኮሚኒቲ ባላሳተፈ መልኩ ራሳቸው በራሳቸው ነው እየተረዳዱ የሚኖሩት ነው። ስለዚህ አሁን ካናዳዎቹ ወይ ደግሞ ሌሎቹ ማይኖሪቲ ሆንን፣ በገዛ ሀገራችን ማይኖሪቲ ሆንን፣ ኦልሬዲ ተገለልን። አያችሁ፣ ይሄ በጣም አደገኛ እንትን ነው። ምክንያቱም መንግስት ይሄን ነገር ማየት ሲጀምር እነሱን ታርጌት ማድረግ ይጀምራል። ስለዚህ አሁን ፕሬዚደንት ትራምፕ አሁን ሚኔሶታ ላይ ያደረገው ነገር ይሄ ነው። ስለዚህ አሁንም እዚህ ካናዳ ውስጥ ወደፊት ምናልባት የህንዶች ቁጥር ብዛት በጣም በሚገርም ሁኔታ በጣም እያሻቀበ ነው እና በየቦታው እነሱ ናቸው። የሚገርመው ሌላውን ህዝብ አለማሳተፋቸው ነው የሚገርመው። ለምሳሌ አሁን አንድ መስሪያ ቤት ስትሄዱ
4 ወይ 5 3 ህንዶች ካሉ እርስ በራሳቸው የሚናገሩት በራሳቸው ቋንቋ ነው። ግን በካናዳ ህግ መሰረት ስራ ቦታ ላይ ሰዎች መነጋገር ያለባቸው በእንግሊዝኛ ነው ይላል። ለምንድን ነው? ምክንያቱም ሰዎች ከተለያየ የባክግራውንድ ስለሚመጡ ከተለያዩ ሀገር ስለሚመጡ ሁሉም የራሱን ነገር መነጋገር ከጀመረ ቲም ወርክ የሚባል ነገር አይኖርም። ያ ማለት ምን ማለት ነው? ሁሉም እርስ በራስ ጸብ ይመጣል ነው። ስለዚህ በዚህ ምክንያት ወርክ ፕሌስ ላይ ወይ ደግሞ የስራ ቦታዎች ላይ የመገናኛው ቋንቋ እንግሊዝኛ ነው። ሰው ሌላ ቋንቋ እንዳያወራ ተብሎ ኦልሬዲ በየቢሮዎች ውስጥ አናውንስ ያደርጋሉ። ለምን? ፊሊፒኖም የራሱን ሰው በፊሊፒኖም ያወራ ከሆነ ምናልባት አንድ ሰው የራሱ ዜጋ የሌለው ሰው ምን ይሆናል ማለት ነው? አይሶሌት ብቸኛ የሆነ ይገለላል ማለት ነው። ስለዚህ ቲም ወርክ የሚባለው ነገር የለም። ምክንያቱም አንድ መስሪያ ቤት ውስጥ ሰዎች ሲሰሩ ለአንድ መስሪያ ቤት ነው የሚሰሩት። ግን አንድ መስሪያ ቤት እየሰሩ ግን አጠገባቸው የራሳቸውን ዜጋ ብቻ ያነጋገሩ ሌላውን ሰውዬ የሚያገሉት ከሆነ በጣም ከባድ ነው። ይሄ ደግሞ በጣም የሚገርማችሁ እኔ እንግዲህ ኦልሞስት ወደ 8 ዓመት ኖሬያለሁ ከአሜሪካ ከመጣሁ በኋላ ካናዳ ውስጥ ብዙ ቦታ ላይ ያየሁት ህንዶች እንግሊዝኛ ቢችሉም እንኳን የራሳቸውን ቋንቋ ነው የሚናገሩት። ያ ማለት አንዳንድ ጊዜ ፐርፐስሊ የሚያደርጉት ይመስለኛል እና ሌላው ሰው አይሶሌትድ አድርገውት አግልለውት ነገ ያ ሰው በቃ ያንን ስራ ጠልቶ እንዲወጣና ከዛ በኋላ የራሳቸውን ዘመድ እዛ ቦታ ላይ ለማስገባት የሚፈልጉበት አይነት እይታ ያላቸው ይመስለኛል። ይሄ ከየት ነው ያመጡት ስትሉ ብዙ ኢሚግራንት እንደምታውቁት እንግዲህ ሁላችንም የምንመጣበት ቦታ ላይ ይሄ የትራቫልስቲክ ወይ ደግሞ ይሄ የብሔር ሽኩቻ አገራችን ምን ለምደው ይመስለኛል። አሁን ልክ ኢትዮጵያ ውስጥ እንግዲህ ብዙ ብሔር አለ፣ ያው ሁላችንም የምናውቀው ነው። እንግዲህ የራስን ብሔር የመፈለግ ነገር በቃ በደማችን ውስጥ አለ ብዙዎቻችን። አንዳንድ ብሔር ላይ በጣም ይጋነናል፣ አንዳንዱ ላይት ያደርገዋል። ስለዚህ ልክ እኛ እንደዛ እንደምንማረው ሌላውም ህንድ ሀገርም ፓኪስታንም ሌላም ቦታ ያሉት ኤዥያኖችም ልክ እንደዚህ ነው ተምረው የሚመጡ። በዚህም ምክንያት ነው ሀገራቸውንም ጥለው የሚመጡ። ምክንያቱም ይሄ ኮንፍሊክት ወደ ጦርነት ይመጣና ሲቪል ዋር ያመጣል፣ እርስ በራስ መጣላት ይመጣል። በዚህ ምክንያት የአሳይለም እንጠይቃለን ውጭ የምንሄድበት ማለት ነው። ስለዚህ እዛ ኢትዮጵያ ውስጥ ወይ ደግሞ አፍሪካ ውስጥ ወይ ኤዥያ ውስጥ ኢሚግራንቱ ሰፈር ሲያደርግበት የነበረውን ኬስ እንደገና ካናዳ ውስጥ አምጥተው አፕላይ ያደርገዋል። ያ ማለት ምን ማለት ነው? ልክ ከእርስ በራሳችን አሁን ከራሳችን ዜጋ ጋር ብቻ የምናወራ ከሆነ ከግንኙነታችን ከኛ ጋር ብቻ ከሆነ ሌላውንም እያገለልን ነው የምንሄደው ማለት። በዛ ላይ ደግሞ ምንም የመማርም እድል የለንም። ምክንያቱም ሚክስ ካላደረግን መማር አንችልም። አሁን ለምሳሌ ማንኛውም አይነት ነገር ስታዩት ስራ ቦታ ላይ ተቀላቅለን መኖር ካልቻልን የምንኖርበት ቦታ ራሱ ከተለያዩ ዜጎች ጋር ህብረት ከሌለን በጣም የሚገርማችሁ ነገር ያው ኢትዮጵያ ውስጥ ስናቀው የነበረውን ስንማረው የነበረው ያው ነገር ነው። እዛ ላይ ምንም የምንጨምረው በጣም ሊትል የሆነ ነገር ነው የምንጨምረው። በጣም ትንሽ ነገር ነው እዛ ላይ የምንጨምረው። ግን ከሌሎቹ ጋር አንድ ላይ ብሌንድ እያደረግን ስንሄድ ከነሱ ጋር መቀላቀል መሰበጣጠር ስንጀምር ግን በጣም የሚገርማችሁ ከነሱ ብዙ ነገር የምንማረው ነገር ይኖራል። ይሄ በጣም በጣም ከባድ ነው። በተለይ ደግሞ በእኛ በመጀመሪያው ጀነሬሽን ላይ ምናልባት ልጆቻችን ከዚህ በኋላ የኛ አይነት እይታ አይኖራቸው። ምክንያቱም እዚህ ተወልደው ካደጉ ከሁሉ ሰው ጋር ተሰበጣጥረው መኖር የሚችሉ ይመስለኛል። እንደኛ እዛ ተወልደው ወይ ደግሞ አድገው በኋላ ነፍስ ካወቁ በኋላ እንደሚመጡት ስደተኞች አክት ላያደርጉ ይችላሉ። ስለዚህ አሁን ይሄ የሚያሳየው ምንድነው? በተቻለን መጠን የትም ቦታ ስንሄድ ከሌሎች ዜጎች ጋር አብረን ለመሰበጣጠር መሞከር አለብን። ምክንያቱም እንደዛ ካላደረግን አሁን ቁጥራችን እየጨመረ ቢመጣ አንድ ቦታ ላይ አንድ ከተማ ውስጥ ወይ ደግሞ አንድ ቦታ ላይ ያ ምን ያሳያል ማለት ነው? በቀላሉ ሌሎችን እንዲጠሉን መንገድ ይከፍታል ማለት ነው። ስለዚህ አሁን ዛሬ ላይ የምታዩት የብራምተን ያልኳቸው አሁን ቶሮንቶ ላይ በቃ ነጮቹ ሌሎቹ
በጣም ነው ኮምፕሌን የሚያደርጉት። ምክንያቱም እኛ ማይኖሪቲ ሆነን በገዛ ሀገራችን አናሳ ህዝብ ሆነን እነዚህ ሰዎች በጣም በብዛት ስለገቡ ብለው የመገለል አይነት ስሜት እየተሰማቸው ነው ማለት ነው። ይሄ ደግሞ በኋላ ምን ያመጣል ያላችሁኝ እንደሆነ በኋላ ችግር ያመጣል። ምክንያቱም አሁን ሚኔሶታ ውስጥ እንግዲህ የሆነ ያለው ነገር በጣም አደገኛ ነው። ምክንያቱም አሁን እንግዲህ የአሜሪካ መንግስት ብዙ ኢንቨስቲጌት እናደርጋለን፣ በጣም ብዙ ዌልፌር ብዙ ገንዘብ ተሰርቋል፣ ለዛ ኮሚኒቲ ብዙ ገንዘብ ወጥተዋል እና ይሄ ህዝብ ደግሞ በዌልፌር እንጂ ለመስራት ሬዲ አይደለም ብለው በጣም ኮምፕሌን እያደረጉ ነው። ወደኛ ጋር ስትመጡ ደግሞ ብራምፕተን ህንዶቹ አዳዲስ ኢቭን በጣም በብዛት የሚገቡት ስራ አጣበዋል፣ የመኖሪያ ቦታ አጣበውናል። ስለዚህ አሁን ልጆቻችን ወደፊት የካናዳ ተወልደው የሚያድጉ ልጆች ስራ የማግኘት እድላቸው በጣም እየጠበበ ነው የሚመጣው። ስለዚህ ባካችሁ ያሉ ገቨርንመንትን መንግስትን ሌሎች ሰዎች እንዳይመጡ ወይ ደግሞ ቁጥራቸውን መቀነስ አለባችሁ ያሉ እየታገሉ ነው። ይሄ ከየት የመጣ ነው ስትሉ ይሄ አብሮ ያለመኖር አብሮ ሼር አለማድረግ እነሱም ቤኔፊት ቢሆኑ እኮ ሞር ያንን ህዝብ ይወዱታል። ግን ኤክስክሉድ ስናደርጋቸው እነሱን ስናገላቸው ግን በጣም የሚገርማቸው ነገር እኛን ደሞር እየጠሉን ይመጣሉ ማለት ነው። ስለዚህ አሁን ሶሻል ሚዲያ ላይ የምታዩት እንግዲህ አሁን ሚኔሶታ ሶማሌ አብዛኛዎቹ እንግዲህ ከእነሱም ባህል ጋር አብረው ስለማይሄድ አለባበሳቸው፣ አመጋገባቸው፣ ቋንቋቸው፣ ብዙ ነገራቸው ከዛ የተለየ ስለሆነ አብዛኛዎቹ ኔጌቲቭ ነገር ነው ሶሻል ሚዲያ ላይ የሚናገሩት። ያ ከምንድን ነው የመጣው ስትሉ ከጥላቻ ነው። ለምን ስትሉ እነዚህ ሰዎች እዛ በሚቆዩበት ጊዜ ለአሜሪካ ኮሚኒቲ ወይ ደግሞ ለአሜሪካ ኮሚኒቲ ለህብረተሰቡ ሌላ ምንም ኮንትሪቢዩት ያደረጉት ወይ ደግሞ የሚሰሩት ነገር እነዚህ አሜሪካኖችን ያጠቃለለ ቢሆን ዳስማች ጥላቻ ውስጥ ላይገቡ ይችላሉ። ስለዚህ አሁን ህንዶቹም የሚሰሩት ነገር ሌሎቹን ነገር ሌላውን ሬስ ወይ ደግሞ ሌላውን ብሔር የማያጠቃልል ከሆነ መጨረሻ ላይ የመጠላት ሁኔታ ይመጣና በኋላ ላይ ያ ጥላቻ እንደገና ወደ ኮንፍሊክት ወደ ዋር ወደ ምናምን ሊሄድ ይችላል። ስለዚህ ወደፊትም ቢሆን እኛ ቤኔፊት የምንሆነው ኢትዮጵያ ውስጥ ወይ ደግሞ ከአፍሪካ ወይ ከተለያየ ቦታ ይዘነው የመጣውን ኤክስፒሪየንስ ከሌሎች ጋር ሚክስ አድርገን እኛም ሼር ስናደርግ የኛም ለነሱ ሲሰጣቸው እነሱም ደግሞ ከኛ ሲወስዱ ነው መሆን ያለበት። ያለበለዛ መጨረሻ ላይ እኛም የምንጠቀመው ጥቅም የለም። ምክንያቱም አብረን ነው ሁላችንም በአማርኛ አውርተን በአማርኛ ተጫውተን ሁሉ ነገር እንትን አድርገን ያው ድሮ የምናውቀውን ነገር ነው ሼር የምንደራረገው። ከሌላው ኮሚኒቲ ጋር ግን ሼር ከእነሱ ጋር ብሌንድ ስናደርግ ግን ብዙ ነገር የምንማረው ነገር አለ እና ይሄንን ምላችሁ ነው ከራሴ ቤዝድ ኦን ማይ ኦን ኤክስፒሪየንስ ነው፣ የራሴም ኤክስፒሪየንስ ነው። ምክንያቱም 18 ሀገር ሲሄድ በአብዛኛው እንግዲህ አበሻ በብዛት ያለበት ቦታ የነበርኩበት በጣም ጥቂት ነው። በተለይ ምናልባት ትንሽ ሀገሮች ነው እንደዛ የነበርኩት። ያለበለዚያ ግን አበሻ በብዛት የሌለበት ቦታ ላይ ስለነበርኩኝ እና ትራቭል ሳደርግ ብዙ ጊዜ የማገኘው የዛን ሀገር ዜጋ ነው። ስለዚህ በጣም የሚገርማችሁ ነገር ይሄ ተቀላቅሎ የመኖር እንትኑ ባህል አድርጌው በጣም የሚገርመው እስከ ካናዳ እስኪገባ ድረስ ነው። እንደውም አሁን ከቤተሰብ ጋር ስቀላቀል ነው ትንሽ ወደኛው እንትን የተመለስኩት እንጂ በአብዛኛው ከሌሎቹ ጋር በጣም ብዙ ነገር እንዳውቅ አድርጎኛል እና ኮንፊደንስም አለኝ እና ብዙ ጊዜ ብዙ ከሌላው ኮሚኒቲ ጋር ቶሎ ብሌንድ የማድረግ እንትን እንዲኖረኝ አድርጓል። በተለይ አሜሪካኖች በጣም ኦፕን ስለሆኑ ይጋብዛቸዋል፣ በቃ ከነሱ ጋር እንድታወሩ ማለት እንድትነጋገሩ እና ኮንቪኒየንስ ስቶር ላይ ሰራ በጣም ብዙ ኦፖርቹኒቲ ታገኛላችሁ ከነሱ ጋር ዲስከስ ለማድረግ፣ ለመነጋገር፣ ለመጫወት። ስለዚህ ያ ምን ይከፍታል ማለት ነው? ሞር ኮንፊደንስ እንዲኖራቸው ያደርጋል።
ያለበለዛ ያው በህንዶችና እንግዲህ በሶማሌዎች ላይ የደረሰው ነገር ደግሞ ነገርኛም ላይ ሊደርስ ይችላል። ስለዚህ አሁን ከነሱ የምንማረው ከሌላው ህዝብ ጋር ከሌላው ነዋሪ ጋር አብረን የመኖር ልምድ፣ ሌሎቹን ማግለል አይጠበቅብንም። ጎረቤቶቻችን ካሉ አመት በዓል ሲሆን ጎረቤቶቻችንን መጠየቅ፣ ጊፍት መስጠት፣ ማነጋገር፣ ሰላም ማለት ይሄ ባህላችን ሊሆን ይገባል። ምክንያቱም ያለነው ውጭ ሀገር ነው። ውጭ ሀገር እስከሆነ ድረስ ደግሞ ብዙ የተለያየ ኮሚኒቲ ያለበት ሀገር ስለሆነ ሁላችን ኦፕን ሆነን የመነጋገር ባህሉን ዴቨሎፕ ካላደረግ ነው ምናልባት በኋላ በዛን ስንመጣ ታርጌት ልንሆን እንችላለን ማለት ነው። ስለዚህ አሁን እንግዲህ ብራምተን ላይ ያለው በተለይ ህንድ ኮሚኒቲ በዚህ በጣም አሜሪካ ውስጥ በጣም ብዙዎቹ ክሪቲሳይዝ እያደረጓቸው ነው። እንግዲህ ያው መቼም ቫዮለንት አይደለም ጋቨርንመንቱ፣ በተለይ ደግሞ የካናዳ ህዝብ እንደዚህ ኦፕን ልክ አሁን ፕሬዚደንት ትራምፕ እንደተናገረው ወይ ደግሞ እንደሰጠው አይነት ኮሜንት የሚሰጥ ህዝብ አይደለም። በጣም ሪዘርቭድ የሆነ ኮሚኒቲ ነው። ግን አንዳንድ ጊዜ ደግሞ እንዲህ አይነት ነገር ፈጦ ከወጣ ደግሞ በጣም ከባድ ነው። ስለዚህ ከወዲሁ በተለይ ደግሞ ለምንኖርበት ኮሚኒቲ ኢንቮልቭ ማድረግ አለብን በማንኛውም ነገር ኮሚኒቲ በሚፈልገው መልኩ። ቮለንቲር ስራ ሲኖር ቮለንቲር በፈቃደኝነት በነፃ ማገልገል አለብን። የመንግስት ስራዎችን ለመስራት መሞከር አለብን። ፖለቲካ ውስጥ ኢንቮልቭ ማድረግ አለብን። የተለያዩ እንትኖች ውስጥ አትሊስት ኮሚኒቲያችን እዚህ አካባቢ አክቲቭ የሆነ በተለይ የካናዲያን ኢኮኖሚ በማንኛውም መልኩ እንደሚረዳ ቪዚብል መሆን አለብን። ያለበለዛ ልክ የትራምፕ አይነት ኮሜንት ነው የሚመጣው። ምክንያቱም ለዚህ ሀገር ምንም ኮንትሪቢዩት አላደረጉም። ምክንያቱም 85% በዌልፌር ነው የሚኖሩት። በቃ ገንዘብ እየተቀበሉ ሸክም ነው የሆኑብን እያለ ነው። ስለዚህ በጣም አሳፋሪ ነው። ምክንያቱም እኛ ከውጭ የመጣን ሰዎች እኮ እዚህ ካሉ ሰዎች በተሻለ ሰርተን ስራችንን ማሳየት ነው ያለብን እንጂ ከዛ መተን እንደገና እዚህ እነሱ ላይ ሸክም ስንሆን በጣም ከባድ ነው። በተለይ አሁን ቶሮንቶ ውስጥ በተለይ የብዙ ኮሚኒቲ ኢትዮጵያ እያልኩ አይደለም፣ የብዙ ኮሚኒቲ በዌልፌር የሚኖሩ አሉ። በመንግስት ድጎማ ማለት ነው። ዌልፌር በመንግስት ድጎማ ብዙ የሚኖሩ አሉ። ኢቨን እዚህ ራሱ ካልጋሪ ውስጥ ራሱ በመንግስት ቤት አንዳንድ ጊዜ ሲንግል ማም ሲንግል ዳድ ሆነው ወይ ደግሞ በሆነ አጋጣሚ እንትን አድርገው ብቻ አፕላይ አድርገው የመንግስት ቤት የወሰዱ ሰዎች ከዛ ቤት ራሱ ለመውጣት እና ለሌላ ሰው እድል ለመስጠት ራሱ ያንን እድል አይሰጡም። እና ይሄ አይነት ችግር በብዙ ቦታ ይታያል። ስለዚህ አሁን ሚኒሶታ ፕሬዚደንት ትራምፕ የሰጠውን አይነት ኮሜንት እንዳይሰጥ ብዙዎቻችን መጠንቀቅ አለብን እላለሁ ማለት ነው። እና ይሄንን ይመስላል ለዛሬ ያቀረብኩላችሁ። በሚቀጥለው በሌላ ፕሮግራም እስከምንገናኝ ጌትሽ አዲስ ነኝ። መልካም ጊዜ ይሁንላችሁ ብዬ ሰናበታለሁ።